አብርሽ እንግዲህ ዛሬ በጣም ተደስቷል። ልጁን እንግዲህ ሩታ አምጥታለታለች። በእውነት ደስ ይላል። ሰላም ጤና ይስጥልኝ ውድ የተከበራችሁ የስለ ህይወት ሚዲያ ተከታዮች ናችሁ። እኔ አለሁ እግዚአብሔር ተመሰገነ ይሁን። ሰላማችሁ ይብዛ። እንግዲህ ውዶች ቻናል ሰብስክራይብ፣ ላይክ፣ በሼር በማድረግ አበረታቱኝ። እንግዲህ ትናንትና እናንተ የአብርሽ ልጅ ማለት ነው ልክ ራሱን ነው የሚመስለው። ጉድ እንዲያው ራሱን አስመስሎ እንትን ያለ ማለት ነው። እና በጣም ነው አብርሽ የተደሰተ ማለት ነው ልጁን ስላመጣችለት። መናገር ሩታ አሁን ላይ ሩታዬ በጣም ጥሩ ነገር አድርገሻል። እኔ የምለው ማለት ነው ወይ ግን ችግራችሁ ምንድነው? የማትታረቁ ማለቴ እሱም መናገር እሱ ጥፋት አለበት። ምክንያቱም እሱ ከማይሆን በቃ ከማትሆነው ሴት ጋራ እየተጃጃለ በዚህ ሰዓት ነፍሰ ጡር በነበረበት ሰዓት ሰው በሚያስፈልጋት ሰዓት እንደዛ ብቻዋን ስታለቅስ ታውቃላችሁ። ነፍሰ ጡር ስትሆኑ ደግሞ ስንት ነገር ብዙ ነገር እንትን ሰው ያስፈልጋችኋል፣ ብዙ ከጎናችሁ ማለት እና እሷ ደግሞ ቂም ያደረገችው የግዛን ጊዜ ነፍሰ ጡር ሳለች ከእሷ ጋር ከጎኗ አልነበረም። ያ ደግሞ እሷን በጣም ትንቧታል፣ በጣም አበሳሽቷል። እና እኔ ባለፈውም ቂም እንትን ለመበቀል ነው እንጂ እሷን ሄሜላ ለመበቀል ነው እንጂ አንተን እንትን ልልህ አይደለም ምናምን አለችውና በጣም ነው የተሰማው እውነት ለመናገር ማለት ነው። እንደዛ ማለት የለብሽም ሩታ አንቺ ማለት እሱ በጣም አንቺን ይፈልግሻል። በማላችሁ ሰው ታስገባላችሁ የማትታረቁ እውነት ለመናገር አንቺም እውነት ለመናገር የአብርሽ ነው ጥፋቱ። ለምን እሱ በዛ ሰዓት ከሌላ ሴት ጋራ አሸሸገዴ እያለ ነበር። እሷ ደግሞ ነፍሰ ጡር ስለነበረች ነፍሰ ጡር በነበረች ሰዓት ደግሞ እንግዲህ ብዙ ነገር ከጎኗ ሰው ያስፈልጋታል። ከጎኗ ሰው አልነበረም። ያሷን በጣም ይጎዳታል፣ በጣም የሚጎዳት። ስለዚህ ያንን ልረሳው አልችልም። እኔ አንቺን ለመበቀል ነው እንጂ እኔ አብርሽን አልፈልገውም ማለት ነው። እሱ ደግሞ በቃ ይቅርታ አድርጊና አብረን ነው እንዴ። ይሄን 3 ቀን እኮ ባለፈው ማለት ነው በጣም ነው ደስተኛ የነበር። በቃ ከልጅ እናት ከፍቅሬ ጋራ ከልጅ እናት ጋራ ለሆን ነው ብሎ እንትን ብሎ ነበር። ከዛ በኋላ ውሸት ነው ሲባል በጣም ነው ተሰማው፣ በጣም ተሰምቶታል። ያም ሁላችንም እንትን የምናደርገው ነው እና ሁላችንም ደስ ብሎን ነበር ነው ለመናገር ይታረቁ ነው ብለን። ግን እሷ እንደዛ አይደለም። እኔ እሱን ልበቀል ነው እንጂ ከሱ ጋር የመሆን ሀሳቡም አላማውም የለኝም። ምክንያቱም እሱ እኔን ብዙ ነገር በድሎኛል ነው ያለችው ማለት ነው። ግን ደግሞ እንደ ጊዜ ያው ስለወለዳችሁ ቢበድልሽም ይቅርታ ቢያደርግልሽም ይቅርታ ብታደርግለት ምንም ችግር የለውም። እውነት ለመናገር ማንም ይቅርታ ብታደርግለትና አብራችሁን ትምተው ደስ ይላል። እግዚአብሔርን በቃ ካጠፍ እሱ አሁን እኔ ነፍሰ ጡር ሆኖ ትቶኝ እየሄደ ያልተማረ አሁንም ሊማር አይችልም። አሁንም ሁለተኛ እኔን ይጎዳኛል ነው እያለች ያለችው ማለት ነው ውዶቼ። እና ምን ትላላችሁ እናንተ? ምን ትላላችሁ? እንደኔ ግን ቢታረቁና በአንድ ላይ ቢኖሩ ደስ ይላል። ነገ ልጃቸው ሲያድግ አንድ ላይ እንዲሆኑ ነው የሚፈልገው። በአንድ ላይ ያልሆነ እናት አባት ያልሆኑ ደግሞ በቃ ለልጅ ማለምን ለልጅ ጣር ነው የሚሆኑት። ምክንያቱም ልጃቸው ደስተኛ አይሆንም። ግልጹን ስነግራችሁ ማለት ነው። ያን ለማድረግ ደግሞ ልጅን ለማስደሰት እነሱ ጋር እንኳን የዚህን ያለ ተድበ ለልጅ ተብሎ እኮ ብዙ ተበዳድለው እኮ በአንድ ላይ ይሆናሉ። በአንድ ላይ ማለት ነው። ያ ደግሞ ምንም ችግር የለውም፣ ኖርማል ነው። ሩታ ግን በጣም ነው እንትን ያልሽው፣ በጣም ነው ያካበደችው ማለት ነው። እርግጥ እሱ አይታመንም። እኔ እሱን ላምነው በፍጹም ላምነው አልችልም ነው ያለ። ያንን ደግሞ አለማመኗ ምክንያቱም በነፍሰ ጡር ጊዜ ሰዓት በዛ ሰዓት እንደዚያ እያረጋት ከሌላ ሴት ጋራ አሸሸ ግዴ እያለ ነበረ። ስለዚህ እሷ ያንን አላምነው ያለችው በፍጹም አላምነው ነው።
ገባችሁ አይደል? ካላመነችሁ ደግሞ በጣም አስቸጋሪ ነው። በጣም በጣም ይከብዳል። በጣም ይሄ ደግሞ የራሷን ማለት መብቷን ማንም ሰው አይጋፋትም። መብቷን አይጋፋትም። መብቷ ነው። ግን ደግሞ እንደ አንድ ሰው እንዳስተያየት እንትኑ በአንድ ላይ ታርቀው ህይወታቸውን ቢኖሩ እቺ ሄርሜላ የምትባለው ማለት ነው። ምን አለ አንቺ ከሰው ህይወት ብትወጪ፣ እውነት ከሰው ህይወት ብትወጪ ምንም ችግር የለውም እኮ እንዴ። እነሱ ህይወታቸውን ቢኖሩበት አንቺ አትጎጂም። አንዳንድ ሴት ግን እውነት ክብረ ቢስ ነው። እግዚአብሔር ክብረ ቢስ እኔ ያሉ እሷን የሚደግፉ ሰዎች በቃ ነግለኔ የማያውቁ እውነት ነገኔ ምን ይገጥመኛል የማይሉ በጣም ነው የሚገርም። በጣም ነው የሚያስቁኝ። ይህ በፍጹም መሆን የለበትም። ለምን እንደዚህ ይሆናል? ነገ ሁሉም እኮ የዘራውን ነው የሚያጭደው። እሰይ ጀግና ጎበዝ። እሷ በቃ የባለ ትዳር እንትን ነው እያማለለ ያለ አይደል እንዴ? የባለ ትዳር እስካማለለ ድረስ እንዴት ነው እናንተ የምትደግፏት? በጣም የሚገርመኝ ነገር እግዚአብሔር ነው። አይገርማችሁም? በጣም ነው የሚገርመኝ። እሷን እንደዛ ስትደግፉ እናንተ ነገ ለእናንተ ምን ይጠብቃችኋል? ነገ ምን ይጠብቀኛል? እኔ ነገ ምን ሆናለሁ ማለት አለባችሁ። አንዳንድ ሴቶች ክብር የሚባል የሌላችሁ ማለት ነው። ነውር ነው፣ እውነት ነውር ነው። አይደረግም። እንደዚህ ተደርጎ አይታወቅም። ምክንያቱም ሁላችንም የዘራነው ነው የምንጭደው፣ ያልዘራነውን አናጭድም። ስለዚህ እናንተም የሰው ህይወት ለማፍረስ ጀግና ጎበዝ በርቺ ከማይ አይሆንም። እሷ እኮ ኮመንታተር ነው ደጋፊ ባይኖራት እሷ እኮ ችግር የለውም እኮ። ግን እኔ የሚያሳዝኑኝ አንቺ ጀግና ነሽ እንደዚህ ነሽ እንዴ ሩታ ልጅ እኮ እኔ እሱን ማማለል አያቅተኝም፣ ግን እኔ አልፈልገውም ማይ እንደዛ እስከመባል ድረስ ነው። ገባችሁ? ይሄ ደግሞ በጣም እንደዚህ እስከመባል ያ ደግሞ በጣም ያሳፍራል። እውነት በጣም የሚያሳፍረው እንደዛ መባል ያሳፍራል። ነውር ነው። እግዚአብሔር ነው። ክብር ይኑርሽ። አንቺ እንዴት አደርጊያለሽ? የባለ ትዳር እንትን ነው። ክብር ይኑርሽ። ብትዋት እኮ ማለት ነው። ምንም እንትን አትልም። አትይዝም። ጀግና በርቺ ጎበዝ ስትባል በቃ የሆነ እንትን ተሰማት፣ ጀግንነት ተሰማት። በዛይ ደግሞ እናንተ ክብር እንደሌላችሁ በቃ ለትዳር ክቡር ነው። ለትዳር ክብር እንደሌላችሁ ነው የሚያሳየው። እንደዚህ የምትሉ ሴቶች ማለት ነው። በጣም የሚገርመኝ እግዚአብሔር በጣም ይገርመኛል። ክብረ ቢሶች ናችሁ። እና ውዶቼ ማለት ነው ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ በፍስፈታ መጥቻለሁ። ምክንያቱም በራሴ ስራ ስመጣ እያበረታታችሁኝ አይደለም። ቢያንስ በዚህ አበረታቱኝ ውዶቼ፣ በዚህ አበረታቱኝ እላችኋለሁ። በተረፈ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። በሌላ ቪዲዮ እስከምንመጣ መልካም ቆይታ።